የፈለገ ብትጠሉኝ በዚህ ልክ እኔ ላይ መሆን አለባችሁ ብያላ ምንም እኔ ምን አደረኳችሁ? ሐሳብ እኮ ነው ያስቀመጥኩት። እፎይ አንተ የቆራረጥክ ሰርተ ሰራዊታችሁንም ያንተም ሰራዊቶች በዛ መንገድ እኔን ከህዝብና ከመንግስት ጋር ለማጣላት ያደረጋችሁ ጥረት አልተሳካላችሁም። ይሄ ቪዲዮ ግን ሙስሊም ወንድሞችና እህቶች ክርስቲያንም ወገኖቼ ይሄ እውነት መጋለጥ ስላለበት ቫይራል መውጣት አለበት። ይሄ ቪዲዮ በማቀርበው ሐሳብ እኔን ቻሌንጅ ማድረግ ካቃታችሁ ወይ መተው ነው እንጂ በዚህ ልክ እኔ እኮ ቤተሰብ አለኝ፣ ልጆች እኮ አሉኝ። ለምንድን ነው በዚህ ደረጃ የከፋችሁት? ሐሳቤን የተናገርኩትን ሐሳብ አስቀምጣችሁ በዛ ሐሳብ ላይ ቻሌንጅ አድርጉኝ። ወሬ እየቀጣጠላችሁ ነገር ግን እያገጣጠማችሁ እስልምና እንደዛ ብሎ እንደሚያምንና እስላምም እንደዛ ብሎ እንደጻፈ ነብዩ መሐመድም እንደዛ ብለው እንዳዘዙ አድርጋችሁ ለምን መጥፎ ስራ ትሰራላችሁ? ሙሉ ሐሳቤን አውጥታችሁ ለምን አታስቀምጡ? በመንግስት አካላት በኩል አጣርተው ስለሆነ የሆነ ነገር የሚያደርጉት ይሄ 2-3 ቀን ጥሩ አልነበርኩም፣ ሰላም ሆኗል፣ ችግር የለውም። ግን ሌሎች ብዙ ተከታዮች ብዙ ሰዎች እኮ አሉ እዚህ ማህበራዊ ሚዲያ ላይ መንገር ላይ አንዱን የሆነ እርምጃ ቢወስድ ምን ትጠቀማላችሁ? ነውር ነው በጣም። ግን በሁለቱም ሳይድ ያላችሁት ነው እኮ እኔን የጠመዳችሁ። በማቀርባው ሰለምን እንትን አትሉም። እስቲ እነዚህን ሁለት የ30 ሰከንድ ቪዲዮዎች አድምጠን እንመለስ። ኦሮሞ የሚባል ሰው አላህ አልፈጠረም። ጥንብ ነው ቻል። ጥንብ ጋር የሚውላለ ጥንብ ጋር የሚያድራለ። እስቲ የሚሸትሽ እንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም፣ እስማኤል እኮ አይደለም፣ የአላህ መልእክተኛውን ብቸኛ የመጨረሻ መልእክተኛ የሆኑት ሰርቶ መብላት ይችላል ተወዳጁ ነብይ እኮ ናቸው እኮ ያሉት። ኦሮሞን አላህ አልፈጠረም እያሉ እውነታውን ምስክርነት እየሰጡ ነው። እንግዲህ የእናንተ አላህ ፈጣሪ ስላልሆነ ነው ኦሮሞን ያለ መኪና መግዣም ጎደለኝ ብሎ ነበር። እኛ መኪና ገዛም፣ መኪናው ደህና ነው አይተዋል። በዚህ ልክ እንዴት ማዋሸት ምን ያስፈልጋል? እኔ የበሽታህን አይነት ሳይዋጉት የተደላ አኩርፈሃል። ስለዚህ አንድ ትንቢት እናገራለሁ። መናገር ይፈጉሳል። ተናገር ያኮረፍክበትን። አዘናለሁ በጣም። ከእስልምና መውጣት ትችላለህ። አይዞህ እንደሚባለው አይገሉም። ማንም ሞቶ አላየንም። እንዳየኸው ፋጡማ ወለተሃና ፋጡማ ይሆኑ ውጣ፣ በቃ አትጨነቅ። ይህን በሰፊው ይሄድበታለሁ፣ ችግር የለውም። እዚህ ጋር ደቂቃ እንዳይረዝምብኝ እግረ መንገዴን አብዲሳ ደፋርን በጣም አመሰግናለሁኝ። ዴቭ በጣም ነው የማመሰግነው። ከጎኔ ቆማችሁ ሰሞኑን ባሳለፍኩት መከራ ከጎኔ ቆማችሁ የሚደረገውን ነገር ስላደረጋችሁልኝ አመሰግናለሁ። ሌሎችም ደግሞ ሙስሊም ወንድሞች ውጭ ሀገርም ያላችሁ ለሐጂ የሄዱ ወንድሞች እዚህም ሀገር የምትሰሩ ስማችሁ መጥቀስ በሚገባኝ ጠቅሳለሁኝ። ያሰቡት ሐሳብ አልተሳካም። በመልካም ቅንዝ በሆኑ ሰዎች ነገሩ በርዷል። ግን ይሄ ቪዲዮ ቫይራል መውጣት አለበት ለሌሎች ወንድም እህቶች ኢትዮጵያኖች ሌላ አስተሳሰብ እንዳይወስዱ ማድረግ የሚገባችሁን ነገር ማድረግ አለባችሁ ብዬ አስባለሁ። ከታች ደግሞ ይሄንን ውሸቱንና እውነቱን በደንብ አድርጋችሁ እዩት። የ2 ደቂቃ ነች፣ ጨርሱ፣ ሪፖስት አድርጉልኝ። ቫይራል መውጣት አለበት ይሄ ነገር። መልካም ቀን። ኦሮሞ የሚባል ሰው አላህ አልፈጠረም። ጥንብ ነው ቻል። ጥንብ ጋር የሚውላለ ጥንብ ጋር የሚያድራለ። እስቲ የሚሸትሽ እንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም፣ እስማኤል እኮ አይደለም፣ የአላህ መልእክተኛውን ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ያሉት። ኦሮሞን አላህ አልፈጠረም እያሉ እውነታውን ምስክርነት እየሰጡ ነው። እንግዲህ የእናንተ አላህ ፈጣሪ ስላልሆነ ነው ኦሮሞን ያልፈጠረው። በነገራችን የእናንተ አላህ ፈጣሪ ስላልሆነ ነው የሰው ልጅ ያልፈጠረው። አየህ፣ ይሄ ነው በቃ እውነታው ማለት ነው። ኦሮሞ የሚባል ሰው አላህ አልፈጠረም ነው። ግን መገለጫዎች አሉ። ቅድም እንዳልከው አሁን እስልምናም እንደዛ ነው። በነገድ ምናምን በእንትን የተለየው ማን የማን ቤተሰብ ነው? ከቤተሰብ እንደማለት እኮ ነው። አሁን የኔ ፋሚሊ ብዬ የምጠራው ማንን ነው? ሚስቴና ልጆቼን እኮ ነው። ከዝን ትላለህ፣ አጎት አክስት እያልክ እንደዛ የሚቀጥለው ነገር አለ፣ ይሰፋል። አዎ፣ በማንነት ደረጃ ግን የሰው ማንነቱ አንድ ነው።
መበላለጫ ሊሆን አይችልም በጭራሽ የለም። ወንድ ከወንድ እንዴት ይበላለጣል? አሁን ያንተ ወንድ ነህ፣ እኔ ወንድ ነኝ። ያንተ ህይወት ስርዓትና የኔ ህይወት ስርዓት እኮ አንድ አይነት እኮ ነው። አንተ ዘር ሰጭ ነህ፣ ሴቷ ዘር ተቀባይ ነች። በሴትና በወንድ መካከል ደግሞ ይህንን የፈጠረ ያመጣ ፈጣሪ አለ፣ ባለቤት አለ። እኛ አላመጣንም ሴትና ወንድ። ሴትና ወንድ ያመጣ ፈጣሪ አለ። ሴት አድርጎ ፈጠራት፣ ወንድን ወንድ አድርጎ ፈጠረ። በዚህ ውስጥ እንደ አፍንጫ እንደ አይን አማራ የሚባል ነገር አማራ የሚባል አፍንጫ አለ። አሁን ያንተ አፍንጫ ስራው ምንድን ነው? መተንፈስና ማሽተት ነው። የኔም እንደዛ ነው የሚሰራው፣ የዚህም ወንድም እንደዛ ነው የሚሰራው። የወንድ ሁሉ አፍንጫ እሱ ነው የሚሰራው። ግን የወንዱ ሰልካካ አፍንጫ ነው ይልሃል፣ ድፍጥጥ አፍንጫ ነው። ግን ንፍጥ ያወጣል፣ ይተነፍሳል። ስራው አገልግሎቱ ለምንድን ነው? የአይን አገልግሎት፣ የጆሮ አገልግሎት፣ የፀጉር አገልግሎት፣ እያንዳንዱ ነገር የሰው ልጅ ህይወት ስርዓት አንድ አይነት ነው። ይሄንን አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ አፋር ነኝ እያለ ድንቁርና ነው እያባጀን ያለው። እስልምና ደግሞ ግልጥ በሆነ መንገድ ጥንብ ነው ቻለ። ጥንብ ጋር የሚውላለ፣ ጥንብ ጋር የሚያድራለ። እስቲ የሚሸትሽ እንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም፣ እስማኤል እኮ አይደለም፣ የአላህ መልእክተኛ የሆኑት ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ይሄን ያሉት። ዘረኝነት ጥንብን በዚህ ደረጃ ከተጸየፉት ምን ማለት ነው? በድጋሚ አመሰግናለሁ። መልካም ቀን።